አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጃማ ደጎሎ የሚሄድ የቤት እቃ ነው ማሳያችሁ ማለት ነው። ትናንትና የእህቷን አሳይቻችኋለሁ። ዛሬ ደግሞ የአንደኛዋን ነው ማሳያችሁ ማለት ነው። ይሄ እቃ የፈጀው እዚህ ጋር በቃ ያለው እዚህ ያለው በሙሉ እና እዚህ አንድ ወለል ምንጣፍ አላት ማለት ነው 175360 ብር ነው። እዚያ ጋር ብረት ድስት ክፍቱን አለ። ክፍቱን ለምን ሆነ እንዳትሉ ብረት ድስት ክዳኑ ሊሰራ ሂዶ ከዛ ሰውየው በጊዜ ዘግቷል ማለት ነው። ሰርቻለሁ ግን አሁን መስጠት አልችልም፣ የለውም ሀጃ ገጥሞኝ ሄጃለሁ አለ። ስለዚህ ጠዋት ይመጣል ማለት ነው። ክዳኑ የ48 ቁጥሩ ብረት ድስት ክዳን የለም ልላችሁ ፈልጌ ነው። እንግዲህ ሀባይብ እያንዳንዱን እቃ ዋጋዎቻቸውን የምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እዚህ ጋር ከ2 እስከ 6 ማጅስቲክ ብረት ድስት አላት ማለት ነው። እዚህ ጋር እንደምታዩት ኳሊቲ ሲኒ ይሄ ግማሽ ደርዘን ነው። እዛ ጋር ግማሽ ደርዘን አላት። ይሄንን 4000 ብር 4200 ደግሞ ባለ 5 ቋሚ ዲም ላይ ተረከቦት ነው ያላት ማለት ነው። ረከቦቱ አክሰሰሪዎቹ አሉ። እዚህ ጋር እንደምታዩት ማጨሻ አለች። እዚች ጋር ጀበና ማስቀመጫ ፌርሜሎ ይሄ ራሱ ከዛ ሰርቪሱ ማለት ነው እንደዚህ ሆኖ ከዛ የኳሱ ሱፍራ ነው። ሎሚ በነጭ ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን 1100 ብር ነው ይሄን የገዛሁላት ማለት ነው። እዚህ ጋር ሱፍራዋ በጣም ነው የምታምረው እንደምታዩት ማለት ነው። ምንድነው ረከቦቱን ሳነሳው እንደምታዩት ነው። ታዩት ሴኔጋል ብረት ድስት ይሄንን 7 ሴሪ 15700 ብር ነው የገዛሁላት ማለት ነው። አንድ በግ 3 ዶሮ 2 ዶሮ 1 ዶሮ የምስር ሽሮ እችም ሽሮ ናት ማለት ነው። በእነሱ አባባል ነው ይሄ የምነግራችሁ። እዚህ ጋር ይሄ አንድ በግ ይሰራል ያኒ ለቤተሰብ ማለት ነው። ለትልቅ ድግስ ምናምን አይሆንም። ይሄንን ሰርቼበታለሁ። 3 ዶሮም ይሰራል። ይሄ 3 ዶሮ የሚባለው 1 ዶሮ ነው እኔ ሁሉ ጊዜ የምሰራበት። ይሄኛውም ገንፎ ምናምን ስናደርግ የምንጠቀመው ቤት ውስጥ ማለት ነው። ይሄ 1 ዶሮ የሚባለው ምስር ምናምን እሰራበታለሁ እኔ ለቤት ማለት ነው። እንደዚህ ይሄ 15700 ብር። ወንፊት 150 የፌሮ ሙቀጫ ደግሞ እዚህ ጋር አለ ከነዘነዘናው 800 ብር ማለት ነው። ይሄ ላንሳና እቃዎቹን ወደዚህ እንዳረጋቸው ብዬ ነው። የሚያምር ቆንጅዬ ቡኒ ከለር እና እዚህ ጋር ደግሞ ነጭ በሲሊቨር የተቀላቀለ ማለት ነው። ይሄኛው ልሙጥ ነው። 2 የፈር ምንጣፎች አሉ 4600 ብር ነው። እነዚህን ሁለቱን የገዛሁት በነገራችን ላይ ሁለተኛና አንደኛ ደረጃ አለው። ይሄ አንደኛ የሚባለው ነው ማለት ነው። ሌላው የወለል ምንጣፍ ነው ባለ ኮኮቡ ማለት ነው። ይሄኛው 11500 ብር በሜትር 460 ብር ነው ማለት ነው የተገዛው። 25 ሜትር ነው 11500 ብር። ትናንትናም እንደዚሁ አይነት ገዝቻለሁ የእህቷን ማለት ነው። እዚህ ጋር ደግሞ ሀባይብ ጥስት አለ። ጥስት 1800 ብር ምጣድ ይሄ 1600 ማነው 1500 ብር ሆኗል ማለት ነው። 100 ብር ጨምሯል ይሄ። ከዛ የዳቦ ማብኪያ 450 ለቃ ማጣጠቢያ የሚሆን መዘፍዘፊያ 2 600 ብር ሁለቱ 350 ማነው 300 ማለት ነው። ሮቶ 350 ሊትር 4300 ብር። የሳሩ ሱፍራ 2200 ብር። በነገራችን ላይ ይሄንን ደሴ ነው የገዛው ኮምቦልቻ 2400 ብር ገብቷል ማለት ነው። ሌላው ያስቤዛ 9 ፒስ 3300 ማጅስቲክ ነው። እዚህ ጋር ያለን ማጅስቲክ ከ2 እስከ 6 በአንደኛው ማለት ነው። ሁለተኛ አይደለም ይሄ ከ2 ማለት አያችሁት። ይሄ ራሱ ማህተም አለው እዚህ ጋር ማለት ነው። በደንብ ጠጋ አድርጌ ላሳያችሁ። ይሄ የራሱ የሆነ ማህተም አለው አንደኛው ማለት ነው። እና ይሄ ከ2 ቁጥር ነው የሚጀምረው። ከዚች በታች ያለችው ትናንትናውን አሳይቻችኋለሁ ከ1 ቁጥር ያለውን ከዚች ያነሰችዋ የለችም ማለት ነው። ሌላው እዚህ ጋር ይሄ 3 ቁጥር ነው 4 ቁጥር ከዛ 5 ቁጥር ትንሿን እዚህ ጋር ትንሿ ሲጨመርበት ይሄ ጋር ሆኖ ከ1 እስከ 5 የሚባለው ማለት ነው። አሁን
ይሄ ምን አለው መሰላችሁ? በትንሿ ፋንታ ይሄ ትልቅ አለ ማለት ነው። ይሄ 6 ቁጥር ነው። በጣም ቆንጆ ብረት ድስት ማለት ነው። ያው በነገራችን ላይ ማጀስቲክ ብረት ድስት ከፈለጋችሁ ከ6 እስከ 11 አለ ቁጥር ማለት ነው። በጣም ትላልቅ ነው። በጣም ነው የሚያማምረው። ዋጋው ግን 40 ሺህ ብር ነበር በባለፈው ያሉኝ። የምር ግን ማለት ነው እኔ በጣም ነው የተመቸኝ። ከ6 እስከ 11 አለው ማለት ነው። እና ይሄንን ይመስላል ማጀስቲክ ብረት ድስቷ። ከ2 እስከ 6 ማለት ይሄ ነው ማለት ነው። አይብ ይሄ ትልቁ ማለት ነው 30 ሴንቲ ነው። 12 ሊትር ነው የሚይዘው ማለት ነው። ይሄ 12 ሊትር ነው ትልቁ 6 ቁጥሩ ማለት ነው። እና 2.5ቷ ትነሳና በ2.5ቷ ፈንታ ይሄ 12 ሊትር ነው ማለት ነው። እንግዲህ ሀባይብ ልላችሁ የፈለኩት ግልጽ ነው ብዬ አስባለሁ። አንድ ቁጥሯ 2.5 2 ሊትር ተኩል ናት። 1 ሊትሯ ማነው አንድ ቁጥሯ ማለት ነው። አሁን ከ1 እስከ 5 ሲሆን አንድ ቁጥሯ ተነሳች የለችም ማለት ነው። እዚህ ጋር ከ2 ይጀምራል ማለት ነው። ይሄ 4 ሊትር ነው። ይሄኛው ደግሞ መጨረሻው 12 ሊትር ነው ማለት ነው። እና ሀባይብ የዚህ ብረት ድስት ዋጋ ስንት ነው ካላችሁ 20 ሺህ ብር ነው የገዛሁት ማለት ነው። 21 ሺህ ብር የሚላሉ ግን 20 ሺህ ብር ነው የገዛሁት። ከ3 እስከ 7ም አለ። በጣም ቆንጆ ቆንጆ ብረት ድስት ትላልቅ ከፈለጋችሁ ማለት ነው። ይሄ ዋጋው ይሄንን ይመስላል እላችኋለሁ። ሲኒ 1 ደርዘን 600 ብር አላት ማለት ነው። እዚህ ጋር ቅድም ያው በአንድ እጅ ካሜራ ይዤ ስለነበረ ነው ረከቦቱ ላይ ያለውን ብቻ ያሳየኋችሁ። ግማሽ ደርዘኑ ይሄ ነው ማለት ነው። ካርቶኑ ይሄ የዛ ረከቦቱ ላይ ያለው ሲኒ። ከዛ እዚህ ጋር 8500 ብር ያው ትናንትና ስለደረደርኩት አንድ አይነት ስለሆነ ብዬ ነው። የወጥ ግሎባል ወይም የወጥ ሰሃን አላት ማለት ነው። ይሄንን 8500 ብር ነው የገዛሁት። 5 ሴሪ ወይም 5 ፒስ ነው ማለት ነው። ይሄ እዚህ ጋር የውሃ ኮምፕሌት በወርቃማ 2600 ብር፣ የማይካ ሰርቪስ 800 ብር። በነገራችን ላይ ከለሩ የተለያየ ነው። ምክንያቱም አላገኘሁም። አንዳንድ ጊዜ እንደምትፈልጉት አታገኙም። እቃ ሲጠፋና እቃ ሲኖር ይለያያል ማለት ነው ገበያ ላይ። ፓርቲሽን 1400 ብር። እንደገና የቆሎ ሰሃን 6 ፍሬ ነው 300 ብር። አንዷ 50 ብር ናት ማለት ነው። እዚህ ጋር የቁርጥ ሰሃን 200 ብር አንዱ ማለት ነው። 6 ፍሬ ነው ይሄን የገዛሁት 1200 ብር ነው። ከዛ ሀባይብ እዚህ ጋር ደግሞ የቁርጥ ሰሃን ባለ 140 ብር ነው። ይሄ 1 ደርዘን 1680 ብር። ይሄ ወፍራም የሚባለው ቆንጆ የቁርጥ ሰሃን ማለት ነው። ያው አንድ አይነት ለማድረግ እንደነገርኳችሁ አላገኘሁም። ከዛ እዚህ ጋር ደግሞ በ1000 ብር 3 ሴሪ የማይካ ትሪ ነው 1000 ብር። እዚህ ጋር 3 ሴሪ ትሪ ነው። 3 ሴሪ ስላችሁ ብዙ ነው ይሄ ሴሪ የሚመጣው ማለት ነው። ግን 3 ፍሬ ለማለት እዚህ እኔ ያረኩላት 40 ቁጥር 400 ብር፣ 45 ቁጥር 500 ብር፣ 50 ቁጥር ደግሞ 700 ብር። ይሄ እንደዚህ ነው 1600 ነው የተገዛላት ማለት ነው። እዚህ ጋር ደግሞ መክተፊያ 3 ፒስ ነው። መክተፊያ 3 ፒስ 750 ብር። ቆንጆ 6300 ደግሞ 3 ሴሪ መጥበሻ ሴራሚክ ነው የገዛሁላት። ቆንጆ ቆንጆ እቃዎች ናቸው። በዚሁ አጋጣሚ ሂሳብ ሰርተሽ ላኪልን የምትሉ ልጆች ሂሳብ ሰርቼ እኔ ያልክላችሁ። ምክንያቱም ያው በየቀንቀኑ ገበያ የተለያየ ስለሆነ ማለት ነው። ሁለተኛና ሶስተኛ ስራ ነው ለኔ የሚሆነው። ይሄን ሁሉ እቃ አሁን ለምሳሌ የዚች ልጅ እቃ ወደ 50 ምናምን አይነት ነው። 50 ምናምኑን አይነት ጽፌ ወረቀት ላይ ከዛ ደግሞ እዚህ ጋር ደብተር አለኝ ማለት ነው። እዚህ ጋር ደብተር ላይ ጽፌ እቃውን ስገዛ እጽፋለሁ ዋጋውን። ይሄ 450 ብር ነው። 450 ብር ፈንዲሻ ሳህን ብዬ ማለት ነው። ከዛ ያንን ሰርቼ እንደገና ደግሞ ልገዛ ሲሄድ ሌላ ገበያ ስለሚሆን እንደ አዲስ እንደገና ደግሞ መጻፍ ይጠበቅብኛል ማለት ነው። ያው ድካሙን ታውቁታላችሁ ብዬ አስባለሁ እንደዚህ። ስለዚህ መጀመሪያ ሂሳብ መስራት አልችልም በጥቅሉ ማለት ነው። ይሄን አስበሽ ንገሪንና እንላክና ግዢልን ምናምን የምትሉ የኔ አገዛዝ ብር ትልኩልኛላችሁ በግምት። ከዛ ካነሰ ትጨምራላችሁ። ከተረፈም ደግሞ ሳንቲም አቀርብ ምን ይስልክላችሁ ታውቃላችሁ የገዛሁላችሁ ልጆችና
እዚህ ጋር ደግሞ የሾርባ ማግ አላት 1300 ብር ነው፣ ግማሽ ደርዘን ማለት ነው። የሾርባ ሳህን 600 ብር 6 ፍሬ ነው ይሄ። የፈንዲሻ ሳህን በ900 ብር ሁለቱን 450 ነው የገዛሁላት። ሁለቱ 900 ብር ማለት ነው። ተች ስቶቭ ሳች ነው። እዚህ ጋር እንደምታዩት ሳች አለ 10500 ብር። በነገራችን ላይ 9000 ብር የሚሸጣለ። አፍራን ሌላዎቹ ይቀንሳሉ ማለት ነው። እንደ እቃው ይለያያል ለማለት ያክል ነው። ከዛ ሀባዬ እዚህ ጋር ቲማቲም ጆክ ሁለት አላት። እነዚህ 1300 ብር 650 650 ማለት ነው። ደግሞ 1 ሊትር ፔርሙስ 2800 ብር 2 ሊትር ደግሞ 3500 ብር ገዝቻለሁ። 1 ሊትሩ አችን ትመስላለች። በጣም የምታምር ቆንጆዬ ጠርሙስ ነው ይሄ ውስጡ። ይሄኛው ግን 2 ሊትሩ ግን ጠርሙስ አይደለም፣ ብረት በብረት ነው። ራስሽና ሞሽ እዚህ ጋር እንደምታዩት በጣም የሚያምር ነጭ ከለር ነው። ብረት በብረት ነው ይሄ ማለት ነው። ላስቲክ አይደለም፣ ብረት ነው። ውስጡ ብረት ነው። ቆንጆ ፔርሙስ ነው ማለት ነው። ይሄ 3500 ብር ነው የተገዛው። እቃው በጣም ኳሊቲ ነው። ከለር ግን ነጭ ነው። ይሄ ያው ነጭ ለማንኛውም ለሻይም ለጋህዋም ይሆናል። እንደዚህ ሾርባ አገራችን በነገራችን ላይ የሚጠቀሙበት አብዛኛውን አራስ ለመጠየቂያ ወይ የታመመ ለመጠየቂያ ሾርባ ሙቅ ምናምን ይዞ መሄጃ ነው። ያው ጋህዋ አይታወቅም፣ አረብ ቤት ነው ጋህዋ 24 ሰዓት የማይለየን ማለት ነው። እዚህ ጋር ደግሞ የውሃ ማሞቂያ ሱታይ ነው። የውሃ ማሞቂያ 3300 ብር ነው የገዛሁላት። ሰሞኑን ያው ያለው ከለር ይሄ ነው ብያቸዋለሁ። እቃነቱ ግን ቆንጆ ነው። ሱታይም ስቶቭ ቆንጆ ነው። ይሄንን 3300 ብር 2 ሊትር በራድ ሁለት ነው 1300 2600 ብር። ከዛ ማራቢያ ኳሊቲ እዚሁ በምስሉ ላይ እንደምታዩት ማለት ነው። ቆንጅዬ ናት። እኔ በጣም ነው የምወዳት። ታውቃላችሁ ስጦታ አምጥተውልኝ እዚህ ቤት ስገባ ማለት ነው። እና ክዳኑ ግዛዝ ነው እንደዚህ። ይሄ እነዚህ ቡለኖቹ ይታሰራሉ። ከዛ ትንሿ አችናት ማለት ነው። በጣም ቆንጆ እቃ ነው ይሄ 3200 ብር ነው። በነገራችን ላይ ከዚህ በታችም አለ። ይሄ ግን አንደኛ የሚባለው ይሄ ነው። በቃ ከዚህ የተሻለ የለም። ከዚህ የሚቀንስ ዋጋ አለ እንደነገርኳችሁ። እዚህ ጋር የቡና መፍጫ 1500 ብር፣ እናት መፍጫ ደግሞ 2000 ብር። እናት መፍጫ በጣም ቆንጆ እቃ ናት። ምክንያቱም ማብራት ሄደ መጣ ብላችሁ ማሰብ አይጠበቅባችሁም። እስከ 10 ኪሎ አያቆይም። በደንብ ጉልበት ብቻ ነው የሚፈልገው፣ ይፈጫል ማለት ነው። ይሄ ደግሞ የሽንኩርት መፍጫ። በነገራችን ላይ ይሄንን ትጠይቁኛላችሁ፣ ማኑዋል አለው ወላኪን እኔ ተጠቅሜው አልሰራልኝም። እንደዚህ በጉልበት ማለት ነው እንደ እናት መፍጫው አለው። ይሄ ግን እንደዚህ እንደምታዩት ባለ 5 ጥርስ ነው። ከዛ በኋላ እዚህ ጋር ደግሞ ባለ 2 አለ። እንቁላል መምቻም አለው ይሄኛው ማለት ነው። ይሄ እንቁላል መምቻ ነው። የድንች መላጫ አለው። እዚች ጋር ለየት ያለች ናት። ይሄ ደግሞ የምን እንደሆነ አላውቅም። ዞሮ እንትን የሽንኩርት መቆንጠሪያ ነው። እንደዚህ ማንሻ ይመስለኛል። ይሄም አብሮት አለ፣ ግን ሁልጊዜ አይኖረውም። በነገራችን ላይ አንዳንድ ጊዜ ይሄንን ጥርስ ብቻ ተቀያሪ ያደርጉለታል። አንዳንድ ጊዜ ደግሞ እንደዚህ ባለ 2 ለቲማቲም እና ለእንቁላል መምቻም ያደርጉበታል ማለት ነው። ያው እንደፈለጉ ነው በየጊዜው የሚያደርጉት ማለት ነው። እና የዚህ ዋጋ 3800 ብር 4 ሊትሩ ማለት ነው። የካሮት መፈቅፈቂያ 400 ብር ነው። ከዛ የፓስታ ማጥለያ 550፣ የቡና መቆያ ማንከሽከሻ 200 ብር። ይሄኛው ደግሞ የወጥ ማማሰያ 400 ብር። እዚህ ጋር ደግሞ የሳምቡሳ መዳመጫ 750 ብር። እዚህ ጋር የቁርጥ ማቅረቢያ አለ። የቁርጥ ማቅረቢያ ያው ትልቁ ነው 600 ብር። ይሄ እንዴት መሰላችሁ? እንደዚህ አለው። ከዛ ይሄ እዚህ ውስጥ ይገባል ማለት ነው። 3 ፒስ ነው በነገራችን ላይ። ከዛ እንደዚህ ትከርናላችሁ። እንጀራችሁን ዳቦ ምናምን የፈለጋችሁትን ነገር አድርጋችሁ ትከርኑታላችሁ ማለት ነው። ይሄም እንደዚሁ ብቻውን እንትን ማለት ትችላላችሁ። እንደ ፓስታ ምናምን የሚያጠነፍፉበት አሉ፣ ግን
ይሄ እንደዚህም መጠቀም ትችላላችሁ። ወላኪን ይሄ አብሮት ነው እንደዚሁ ነው የሚመጣው ማለት ነው። እዚህ ጋር 48 ቁጥር ብረት ድስት 22 ብር ነው የገዛሁት። በነገራችን ላይ አንድ ቦታ 46 ቁጥር አግኝቼ ነበረ፣ ግን 21 ብር ብለው እምቢ አሉ ማለት ነው። በነገራችን ላይ አንድ ቦታ ውድ ይሆናል፣ አንድ ቦታ ርካሽ ይሆናል ማለት ደንበኛ ከሆናችሁ ሁሉ ጊዜ ይቀንሱላችኋል ማለት ነው። እና ይሄንን 22 ብር ከደንበኛ ነው የገዛሁት፣ ግን የመጨረሻ ነው ብሎኛል እሱ። ይሄ 23 ብር ነው ሌላ ቦታ የሚሸጠው። ከዛ ክዳኑ እንደነገርኳችሁ እንዲሰራላት ሂዷል። ጭልፋ 1200 ብር ይሄን ገዝቻለሁ። ሌላው እዚህ ጋር መጥረጊያ ነው። መጥረጊያና መወልወያ 250 ብር ሲሆን ከዛ መጥረጊያ ደግሞ በ200 ብር ነው የገዛሁት። እዚህ ጋር ይሄ ይገጠማል፣ ግን ምንድነው እኔ ስልክላት አልገጥመውም፣ የመወልወያውንም የመጥረጊያውንም ማለት ነው። ለምን መንገድ ላይ ይወልቃል፣ ይሄ እንዳይወልቅባት ማለት ነው። አንደኛ የሚባለው ነው። ይሄም የሚቀንሳለው በነገራችን ላይ። ይሄ ግን ቆንጆ ነው። ይሄ 250 ነው። ይሄኛው 200 ብር። ከዛ 200 ብር ደግሞ የቆሻሻ ማፈሻ አላት ማለት ነው። ይሄንን እዚህ ጋር ደግሞ ባሊ አለ። ባሊ 40 ሊትር 650 ብር ነው። 20 ሊትር ደግሞ 350 ብር። ኦኬ ፕላስቲክ ነው። ቆንጆ እቃ ነው ማለት ነው። እነዚህ ሁለት ባሊ። ከዛ የልብስ ባስኬት 600 ብር በአንደኛው ማለት ነው። ግን ይሄ ቀጭን የሚሰበርም አለው በነገራችን ላይ የሚቀንስ ማለት ነው። ሌላው እዚህ ጋር የውዱ ብሪቆች፣ እነዚህ ብሪቆች 150 ብር ነው የገዛኋቸው። 300 ብር ማለት ነው። 100 ብር ነበሩ። 100ም እየገረመኝ ነበር ከ70 ብር 100 ብር ሲያደርጓቸውና ከዛ ማዞሪያ ቁጭ ማለቻ ያላት ናት። እቺ እንደፈለጋችሁ ማስቀመጥ ትችላላችሁ ማለት ነው። 100 ብር ናት። እዚህ ጋር የእጅ መታጠቢያ የሳሙና ያለው ማስታጠቢያ ማለት ነው 180 ብር። ከዛ የቆሻሻ ባስኬቶች ሁለት ናቸው እነዚህ 300 ብር ነው። እነዚህን የገዛኋቸው ማለት ነው። አያችሁት? ይሄ 300 ብር። እዚህ ጋር የሽንኩርት ሸልፍ አለ 750። እንዲሁም እዚህ ጋር የእቃ ማንጠፍጠፊያ 300 ብር። የፌሮ ምድጃ 1800። ደግሞ የትኩስ ማስቀመጫ 500 ብር ሁለቱ ማለት ነው 250 250። እንደገና የአልጫ ጭልፋ 700 ብር ሁለት። የወጥ ጭልፋ ሁለት 700 ብር። ኳሊቲ የሚባል ማለት ነው። በነገራችን ላይ ይሄ ሊወልቅ ይችላል። ቢወልቅ ግን ምንም እንትን የለውም፣ እንከን የለውም። ጭልፋው በጣም ኳሊቲ ነው። አለ ሌላ ላስቲክ፣ እንትኑ ላስቲክ ከሆነ ያ ሲቃጠል እጀታው ከዚህ በታች ብቻ ነው የሚሆነው። ይሄ ግን ይሄ ቢወልቅ ማለት ነው እንደዚሁ መጠቀም ትችላላችሁ። በጣም ቆንጆ ጭልፋ ነው ማለት ነው። ያልጫውን ቢሆን እንደዛው። ይሄ በእንትን እነዚህ ከወለቁ አጋጣሚ ሆኖ ከወደቀ ምናምን ሊወልቅ ይችላል። ውስጡ ቡለን አለው ማለት ነው። እኔ አንደኛው ስለወለቀብኝ ነው የምነግራችሁ ይሄንን። እዚህ ጋር 3 ቢላዋ አለ። ሁለቱ ለሽንኩርት ማነው፣ 3ቱ ለሽንኩርት ነው 1050 ብር 350 350። ይሄኛው ደግሞ መሀለያ ነው 400 ብር ነው። ከዛ እዚህ ጋር መከትከቻ 1500 ብር። በነገራችን ላይ መከትከቻ እና መከትከቻም የሚለያይ አለ፣ የሚቀንስም አለ። በነገራችን ላይ 3 የሚሸጥም አለ። እንደገና የሻይ ማንኪያ 150። ሹካ ደርዘኑ ነው ይሄ 450። የሾርባ ማንኪያ ደግሞ 400 ብር። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እንዳይረሳ። ይሄኛው ነግራችኋለሁ ይመስለኛል፣ አልረሳሁትማ። ይሄን ይመስላል እንግዲህ። ሰላም ሁኑልኝ።